እናንተ እናደርሳለን። እንግዲህ በዛሬ መሰናዷችን ቀደም ሲል በሶስት ልጆቹን ገድሎ ስለጠፋው አሜሪካዊ የፖሊስ ባልደረባ አነሳን። አስከትለን ደግሞ ከአድማጮች ጋር በስፋት ቆይታ የምናደርግበት የሁለተኛ ምዕራፍ ዝግጅታችን ስለ ሀገር በቀል እውቀቶች እናነሳለን። ሀገር በቀል እውቀት ሲባል ምን ማለት ነው የሚለውን በስፋት እናያለን። ለማህበረሰብ ያበረከተው አስተዋጽኦ እንዴት ይታያል? ሀገር በቀል ቋንቋ ብለን የምንጠቀማቸው እውቀቶችስ የትኞቹ ናቸው? ለነባር እውቀት ወይም ደግሞ ለሀገር በቀል እውቀት አሁን ያለን ሰዎች መረዳትና አስተሳሰብ እንዴት ያለ ነው እና አሁን ካለንበት ዘመን ጋር ሀገር በቀል እውቀቶች ሊሄዱ ይችላሉ ወይም ማስተሳሰረን መሄድ እንችላለን ነው የሚለው የውይይታችን ወይ ደግሞ የዝግጅታችን ማዕከል ነው። በእነዚህ ጥያቄዎች ውስጥ በእነዚህ ጥያቄ አውድ ውስጥ ሀገር በቀል እውቀትን በስፋት እናነሳለን። እንግዲህ ሀገር በቀል እውቀት ሲባል ሰዎች ከኋላ ቀርነት ጋር ለማገናኘት ይሞክራሉ። በራሱ እውቀት ነው ወይ ብለው የሚጠይቁ ሰዎች አሉ። እንግዲህ ሀገር በቀል እውቀት ስንል አንድ ማህበረሰብ በመኖር ሂደት ውስጥ የሚያገኛቸው የእለት ተዕለት ችግሮቹን ሲፈታባቸው ሲያስተካክልባቸው የኖሩ የተለያዩ ልምዶች ናቸው። እንግዲህ በአፍ በጽሁፍ ሊተላለፍ ይችላል። በተረቶች፣ በሙዚቃዎች በተለያየ መንገድ ከትውልድ ትውልድ እየተላለፈ የሚመጣና የነበረን ችግር መቋቋሚያ ማህበረሰብ ይገጥመው የነበረውን ችግር እየተቋቋመ እየፈታባቸው የመጡ ናቸው። በተለያየ ጊዜ እየተቀያየሩ ሊመጡ ይችላሉ። ነገር ግን እየተላለፈ የመምጣት ነገራቸው በጣም በከፍተኛ ሁኔታ ሁሉም ዓለም ላይ ሊባል በሚችል ደረጃ አለ። ምናልባት ግን ከዘመናዊ ትምህርት መነሳት ጋር አያይዘው እንዲሁም ደግሞ ከቅኝ ግዛት በኋላ ባለው ሂደት ውስጥ በተለይ በአፍሪካ ሀገራት ላይ ሀገር በቀል እውቀቶች የመጥፋት አደጋ ደርሶባቸዋል ልንል እንችላለን። ሰፊ የሆነ የመጥፋት ምክንያቱም የትምህርት ፖሊሲ መቀየርና የተለያዩ ከቋንቋ መቀየር ጋር ቀድሞ እንግባባባቸው የነበሩ ቋንቋዎች በተለይ ቀኝ የተገዙ ሀገራት ላይ ከቋንቋቸው መቀየር ጋር ተያይዞ አብሮ የሀገር በቀል እውቀታቸው የጠፋበት በደብዛዛ ሁኔታ ያለበት ሁኔታ እንዳለ መረዳት ይቻላል። አስፍተን ግን እናያለን ሀገር በቀል እውቀት ምንድን ነው የሚለውን ማለት ነው። ስለዚህ በመኖር ሂደት ውስጥ ያገኘናቸው ችግራችንን ስንፈታባቸው የቆየናቸው ሀገር በቀል እውቀቶች ዛሬ እንዴት ያለ ደረጃ ላይ ይገኛሉ የሚለውም ዛሬ የውይይታችን ማዕከል ነው። ሀገር በቀል እውቀት ግን ምንድን ነው የሚለውን በስፋት እናንሳው። እንግዲህ ማህበረሰብ በተለያየ መንገድ ችግሮቹን እየፈታ ያመጣቸው ከትውልድ ትውልድ ያስተላለፋቸው የሚለው ትንሽዬ መግቢያ ነው። አስፍተን ግን እንየው። እንግዲህ ሀገር በቀል እውቀት ስንል ከሁለት ቃላቶች ጥምር ነው አይደለ? ሀገር በቀልና ያው ሶስትም ታደርጊው ትችላለሽ። ሀገር በቀልና እውቀት ሁለት ሀገር በቀልና እውቀትን ለያይተን ብናያቸው እውቀት በራሱ ምን ማለት ነው? እውቀትስ ምን ሲሆን ነው እውቀት የሚባለው የሚለውን ነገር ትንሽ ትርጓሜ ምናምን እንደሰማ ነው ካነበብ ነው ሲሉ ከሰማ ነው መስጠት እንችላለን። ለምሳሌ እውቀት የሚባለው የተተገበረ አይደል? የተተገበረ ወይ ጥበብ የሚባለው የተተገበረ እውቀት ነው። እውቀት ደግሞ ስለ አንድ ነገር ያለን ግንዛቤ ነው። ስለ አካባቢያችን ያለን ግንዛቤ፣ ስለ ተፈጥሮ ያለን ግንዛቤ፣ እንዲሁም ተፈጥሮን የምንመራበት እንዲሁም እርስ በርስ እንትን የምንልበት ስለ ራሳችን ያለን ግንዛቤ እውቀት ወደሚለው ጽንሰ ሀሳብ ይወስደናል። ይህን እውቀት ደግሞ ተግብረን ደግሞ መሬት ላይ ስናውለው ደግሞ ጥበብ ይባላል አይደል? የተተገበረ እውቀት ማለት ጥበብ ማለት ነው። ስለዚህ እውቀት ማለት ስለ ተፈጥሮም ስለ አካባቢያችን ያለን ግንዛቤ ተፈጥሮን የምንመራበት መንገድ ነው ካልን ሀገር በቀል ሲሆን ደግሞ ሀገር በቀል ደግሞ አንድ ማህበረሰብ በራሱ ተፈጥሮን የተረዳበትን መንገድ እዛው ማህበረሰቡ በሚያውቀው ልክና ስፌት ሰፍሮ የሚገልጽበት መንገድ ነው ማለት ነው። ከአካባቢ ይለያያል ማለት የአንድ ማህበረሰብ የራሱ የግንዛቤ ውጤት ነው ማለት ነው። አሁን እንደ ኢትዮጵያ ብንይዛት እንደ ሀገር ብናያት የራሷ ሀገር በቀል እውቀቶች አሏት ስንል በራሷ ልጆች ተፈትሸው ያለፉ እውቀቶች አካባቢን በተመለከተ ተፈትሸው ያለፉ ግንዛቤዎች እውቀቶች አሏት የራሷ የሆነ እያልን ነው። ተፈጥሮን የተረዳችበት መንገድ የራሱ የሆነ መንገድ አለው፣ ፓዝ አለው እያልን ነው ማለት ነው። ስለዚህ ሀገር በቀል ሲሆን ግላ ወደ ሰብሰብ ይላል፣ ስፔሲፊክ ይሆናል። እውቀት የሚለው ግን ዩኒቨርሳል ነው። ቅድም ስናወራም እንደነበረው ከስቱዲዮ ውጪ ማለት ነው። እውቀት ስንል ዩኒቨርሳል ዲፊኒሽን ያለው። ስለዚህ ያንን ዩኒቨርሳል የምናጥብበት አንደኛው አውድ ደግሞ ሀገር በቀል የሚለውን ቅጥያ ስንጠቀም ነው። ስለዚህ ሀገር በቀል ሲሆን ወደ ሰብሰብ አድርጌው ወደ ተወሰነ ቦታ የሆነ መልክዓ ምድር ላይ ያሉ ሰዎች ወደሚል ጽንሰ ሀሳብ ይጎትትሻል ማለት ነው።
መልካም እንግዲህ ሀገር በቀል እውቀቶች ስንል እንዳልነው እንግዲህ ውጤታማነታቸው በራሱ ተፈትኖ ያለፈ ነው። አሁን ብዙ ጊዜ እኮ አይደል የተለያዩ የእውቀት ውጤቶች ወይም ደግሞ የምርምር ውጤቶች እንደዚህ ይወጣሉ። ሀገር በቀል እውቀት ግን ማህበረሰቡ የገጠመውን ችግርና ሲገጥመው የነበረውን መከራና ችግር ያለፈበትም መንገድ ነው። ውጤታማነታቸው ምንም አያጠያይቅም፣ ችግር ተፈቶባቸው ስላለፉ ማለት ነው። አሁን አካባቢ ብቻ ሳይሆን የተለያየ አሁን ሀገር በቀል እውቀት ስንል አካባቢያዊ እውቀት አለ። ችግርን መፍቻ መንገድ እኮ የራሳችን መንገድ አለን አይደል? ለምሳሌ ግጭቶችን የምንፈታባቸው የተለያዩ መንገዶች አሉ። እነዛ በራሳቸው ሀገር በቀል እውቀቶች ናቸው። አሁን ሽምግልና ስትል አፈርሳታ፣ አውጫጭኝ እንደዚህ የሚባሉ የተለያዩ በተለያየ የሀገሪቷ ክፍሎች ላይ ሰዎች ወይም የሆነ ማህበረሰብ የሚገጥመውን ችግር የሚፈታበት መንገድ የራሱ መንገድ አለው። ስለዚህ ሀገር በቀል እውቀት ስንል ሕክምናውንም ስነ እጽዋቱንም ስለ መልክዓ ምድሩም ስለ ወንዙም ስለ ተፈጥሮም ቀደም ሲል እንዳልነው የሰው ልጅ ከተፈጥሮ ጋር በሚያደርገው መስተጋብር ውስጥ ያን መስተጋብር የሚቀርጽበት ወይም ደግሞ የሚያስኬድባቸው እውቀቶች ናቸው። እነዚህ እውቀቶች ደግሞ ያ ማህበረሰብ ከኑሮ የሚያገኛቸው ናቸው። ወይም ደግሞ በመኖር ሂደቶች ውስጥ ሰዎች ከተፈጥሮ ጋር በሚኖሩበት ሂደት ውስጥ የሚገጥማቸውን ችግር የፈቱበት መንገድ ነው። እነዛ መንገዶች ደግሞ ውጤታማ ማድርጓቸው እንዲዘልቁ ወይም ደግሞ እንዲሻገሩ ጊዜዎችን እንዲሻገሩ ያደረጋቸው ናቸው። ውጤታማነታቸው አንደኛው ማሳየው እየተላለፉ የመጡበት መንገድን በራሱ ያሳያል። ከትውልድ ትውልድ እየተላለፉ ነው የመጡት። ስለዚህ እነዚህ እውቀቶች የሆነ ማህበረሰብ የራሱ እውቀት አለው ስንል የራሱ በራሱ ቋንቋ፣ በራሱ ባህል፣ በራሱ እሴት፣ በራሱ ወግ የተቀረጹ ልማዶች ናቸው ወይም ደግሞ መፍትሄዎች ናቸው ልንል እንችላለን። አሁን ስለ ሀገር በቀል እውቀት በዚህ ዘመን ላይ ማውራት በራሱ እኮ ቅንጦትም ይመስላል አይደል? ምክንያቱም ስለ ሀገር በቀል እውቀት ያለን መረዳት በራሱ የተንሻፈፈ ስለሆነ ማለት ነው። እንደውም ባህላዊ እውቀቶች ይባላሉ በሌላ አነጋገር አይደል? ይሄ ባህላዊ እውቀት ይባላል፣ የሀገር በቀል እውቀት ይባላል፣ ነባር እውቀቶችም ይባላሉ። እንግዲህ እነዚህ ነባር እውቀቶች ወይም ደግሞ ሀገር በቀል እውቀቶች ማህበረሰብ እንዲቀጥል የሚያደርጉት ናቸው ወይም ደግሞ እየተቀባበለ የመጣቸው ነገሮች ናቸው። ስለዚህ አንድም የሆነ ማህበረሰብ እየተቀባበለ ያመጣው ነገር አለ ማለት በማህበረሰብ ውስጥ አንድ የሚያደርግ መስመር አለ ማለት ነው። ስለዚህ መስመሮች ጭምር ናቸው። አንድ ትውልድ ከሌላ ትውልድ የሚገናኝባቸው መስመሮች ናቸው ልንልም እንችላለን። እነዚህ መስመሮች አሁን ያሉበት ሁኔታ ምንድን ነው የሚለውን ደግሞ አስከትለን እናያለን። አሁን ሀገር በቀል እውቀት ውስጥ ምን ይካተታል የሚለውን አስከትለን እናያለን። አሁናዊ ሁኔታ በተለይ ከሀገራችን አውድ አንጻር ብናየው በጣም ደስ ይለኛል። ለምሳሌ አሁን በአራቱም ማዕዘን በሀገራችን ባሉ በአራቱም ማዕዘናት ስትሄጂ የኮንሶ እርከንን ታነሻለሽ። የኮንሶ እርከንን ህዝቡ ወይም የኮንሶ ማህበረሰብ ከምዕራባዊ ከውጭ የመጣ ሳይንቲስት አስረድቶት አይደለም። ከተፈጥሮ የተረዳውን እውቀትና ግንዛቤ ነው ወደ ተግባር ይሄ ከአፈር አጠባበቅ እንትን ጋር በተያያዘውን ኮንሶዎች ናቸው አይደል በእርከን የሚታወቁት። ያንን አካባቢ እንደዛ ያደረጉት ካጋጠማቸው ችግር በመነሳት ለዛ መፍትሄ የሰጡት ነገር ነው። እውቀት አይደል በእነሱ በተለየ እንትን የሚያደርጋቸው ማለት ነው። ወደ ባሌ አድሚኒስትሬቲቭ ወይም ባሌ ዞን ስትሄጂ ደግሞ ገበሬዎች ምን ያደርጋሉ? የድንች ማሳ አለ አይደል? ያኛው ድንች ማሳ ለመጠበቅ ያንን እንዳይደርቅ እንትን እንዳይል ለመጠበቅ የሚጠቀሙበት የራሱ ትሬንች ወይም ይሄ ነው ጉድጓድ የሚመሳሰሉ እንትኖች አሉ። ይሄ የግብርና እውቀት ነው። ስለዚህ ይሄም ራሱ እዛው ባሌ አካባቢ ያሉ ማህበረሰቦች ያላቸው እውቀት ነው ማለት ልክ እንደ ኮንሶ ማለት ነው። ወደ ጎንደር ጋር ስትመጪ ሺፍቲንግ ካልቲቬሽን ይጠቀማሉ። ምንድነው ይሄ? ዛሬ ያርሱና ፈርቲላይዝ ለማድረግ ወይም ምርታማነቱን ለመጨመር ዛሬ ይታረስና አንድ ሳምንት ረፍት ይሰጡታል አይነት ነገር ማለት ነው። ለመሬቱ ረፍት ይሰጡታል። ያ የመሬቱ ምርታማነት ለመጨመር ያግዘዋል ማለት ነው። ይሄንን ከተፈጥሮ ጋር ያመጡት እውቀት ነው። ይሄን ስታስቢው ቀን ራሱ ጊዜ ራሱን የሚያድስበት እንትን አለው አይደል? ለምሳሌ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ 7 ቀን በ7 ቀን ራሱን ያድሳል። ስለዚህ ተፈጥሮም በራሷ በየ7 ቀኑ ራሷን ታድሳለች። ያንን ተፈጥሯዊ እውቀት ነው የተገበሩት ማለት ነው ወደ የጎንደር ገበሬዎች ማለት ነው። ጥበብ ናቸው። ግን ለራሳችን የምንሰጠው አመለካከትና ለራሳችን የምንሰጠው አመለካከት ስንል ለባህላችን ለእሴታችንና የኛ ሰዎች
ተመራምረው ልንል እንችላለን እኮ ምርምር ነው በነገራችን ላይ አይደለ ዝም ብሎ እውቀት አይፈስም እኮ የሆነን መድኃኒት የሆነን እጽዋት ለሆነ ነገር መድኃኒት ነው ስትለው ፈትነው የተለያየ መንገዶችን አልፈ ጭምር ነው ወደዛ ምታመጣቸውና በዛ መልኩ ታልፈው መፍትሄ የሚሆኑ ነገሮችም ሲመጡ እነዛን ሰሪዎች ይሄ ባለጆች የማለት በተለየ አመለካከት በእነሱ ላይ ማኖር የተለመደ ነው። ሐኪም አበበችን ባንድም ሆነ በሌላ መልኩ በተለይ የማህበራዊ ትስስር ገጾች የሚያደንቃቸው ወይም ደግሞ ጥሩ ነው የሚላቸው እንዳለ ሁሉ አሁን ሐኪም አበበች ብለን ስናነሳ በሳቸው ውስጥ በጣም ብዙ የሚወከሉ የባህል መድኃኒቶች የባህል ሕክምና ባለሙያዎች እንዳሉ በጣም ግንዛቤ ውስጥ እንዲከትሉን እንፈልጋለን አድማጮችና በሳቸው መናገር ውስጥ እንደዛ አይነት ስራ ላይ ያሉ ሰዎችን በሙሉ ስራቸውን የሆነ አፈር ከድሜ የሚያስገጥ ይሄ እንዴት አንደርማይን የማረግ አይነት ነገር ይታያል በእኛ ማህበረሰብ አንድም ነገር ይሁን ካለማወቅ ካለመረዳትና ሌላው ግን የኖርንበት ወይም ደግሞ ከኛ ቀደምት የነበሩ አባቶቻችንና እናቶቻችን ይታከሙበት ህክምና መፍትሄ ያገኙበት የነበረው መንገድም ያ እንደሆነ መዘንጋትም ይታያል ከእንግዲህ የግሎባላይዜሽን ካመጣቸው ነገሮች አንዱ የራሳችንን ነገር እንድንጥል አይደል የሚያደርገን የነበርንበትን የኖርንበትን ያ ባህላዊ ነው ወይም ደግሞ ኋላ ቀር ነው እንድንል ያደርገናል እና ግን ስንኖርባቸው መፍትሄ ሲገኝባቸው የነበሩ ነገሮች ናቸው ቢቻልና ቢሆን እንደውም እኮ አሁን ካለው ዘመን ጋር አቀላቅሎ ይሄ ዘመናዊ ከሚባለው የህክምና ጥበብ ጋር አቀላቅሎ ራሱን የቻለ ትልቅ ነገር ማምጣት ይቻላል አይደል ግን የአይነት ነገርም አይታይም ዘመናዊ በመትላቸው ሐኪሞች ደረጃ ያሉ ለባህላዊ ሐኪሞች ያለውን መረዳት ስታይ ለባህላዊ ህክምናና በአጠቃላይ ለሂደቱ ያለውን አስተሳሰብ ስታይ ልክ ያልሆነ ነገር እንዳለ የተንሸዋረረ ነገር እንዳለ ያስረዳል አገሪቷ ላይ ያሉ የነበረ ማህበረሰብ በዚህ ሲታከም ያልነበረ ሁላ እስኪመስል የተለየ ልክ ያልሆነ አታይ ባህላዊ ህክምና ወይም ደግሞ ለሀገር በቀል ህክምና ያለን አመለካከት በጣም እንትን ያለ ነው አይደል ሰዎች እኮ ራሳቸውን ሲያማቸው ዳማከሴ ያርግበት ጤና አዳማር እነሱም እኮ አንድ በነገራችን ላይ የሀገር በቀል እውቀት ውጤቶች ናቸው አይደል ጤና አዳም የሚባለው ነገር ምች መድኃኒት እንደዚህ እየተባለ የሚነገሩ ዳማከሴ እያልክ የምትናገራቸው ነገሮች ለሚያመህመም መፍትሄ እንደሆነ የታወቀው እኮ ስለኖረበትና ኖሮበት ደግሞ መፍትሄም ስላገኘበት እያስተላለፈው የመጣው እሴቱ ወይም ደግሞ እውቀቱ ነው ይሽን ብለሻል አይደል አልኩኝ ግሎባላይዜሽን ብለሽል ታሳበሽ ግሎባላይዜሽን በሚለው ይታይ የሚሉ ሰዎች አሉ አንዳንድ ስታዩ እውነትም እነሱ ያስኬዳል የዩኒቨርሳል በሚመስል ሁኔታ አንድ መንግስት ስርዓት አንድ የመገበያያ መንገድ አንድ የትምህርት ስርዓት እንዲኖር ያ ስርዓት ያ የመንግስት ስርዓት የሁሉም ስርዓት ብለሽ የምትጠቅሻቸው በግሎባላይዜሽን ውስጥ ግን ምዕራባዊ የሆኑ ሐሳቦችና አስተምሮችን ታገኝበታለሽ ሰው በራሱ የራሱን እንዳያጎለብት የራሱን እንዳያወጣ ጨፍልቆ የተለያዩ ወጋ አጥባቂ ተብሎ የተቀመጡትን ባህል እሴቶች ምናምን በየአካባቢው ያሉትን ጨፍልቆ ያንን ዩኒቨርሳል ብሎ ያሉትን ነገር መጫንና በአንድ መንግስት በአንድ ገንዘብ እንዲተዳደር የማድረግ ሰው ከራሱ ጋር እንዲጣላ የማድረግ ስራ ነው የሚሰራው የዓለም አቀፉ ስርዓቱን ስታዩ ማለት ነው ወርልድ ኦርደር የሚባለው ማለት ነው ስለዚህ ከዛ አንፃር ሀገር በቀል እውቀት የምንለው ሐሳብ ተጨፍልቆ ይሄ ድምጽ አልባዎች እስከሚባል ድረስ ይሄ ድምጽ የማይሰማለር ድምጽ የተነፈገው ትኩረት የተነፈገው እስከመሆን ድረስ የደረሰው ሲስተማቲካሊ ከስርዓት ከካሪኩለም ውስጥ እንዲወጣ ተደርጎ አሁን ያለፉት የኢትዮጵያን ታሪኮች ስታይ ወደ 60 አመት ምናምን ተጎትተሽ ወደ ኋላ ስትሄጂ ይሄ ዘመናዊ የሚባል ነገር በራሱ ትንሽ እንትን ይለኛልና ይሄ አዲስ የትምህርት ስርዓት ወደ ሀገራችን ሲገባ ያኛውን ያመጣጠነ ነባሩን ወይም ሀገር በቀሉን ቅድም ያነሳናቸው እውቀቶች በሳይንሳዊ መንገድ የማሳደግ ሂደት ውስጥ ግን አልነበርንም እንደውም እንዳጥፊ አይደል ታውቁኝ እንደ ኋላ ቀር አሁንም እኮ ለምሳሌ በአንዳንድ ሰዎች የሚጠቀሱ አለ አሁን ደብተራ ይባላል ትርጉሙ እናንተን የማይገናኝ ማለት ነው አሁን ደብተራ ሲባል ጸሐፊ ማለት እኮ ነው አይደል በአንድ ትርጉም ስታዩ አንድ ደግሞ ድንኳን ማለት ነው ደብተራ ቀጥታ ትርጉማውን ከመድኃኒት እንትን ከምናምን ጋር አይገናኝም ግን እንደዚህ ደብተራ እየተባሉ አንጥረኛ እየተባሉ ቀጥቃጭ እየተባሉ ሸማኔ እየተባሉ በማህበረሰቡ ትኩረት እንዳይሰጣቸውና ዝቅ ያለ አመለካከት እንዲሰጣቸው ተደርጓል ይሄ ሲስተማቲካሊ ነው ትምህርት ካሪኩለም ያፈጠረው ነገር ማለት ነው እንቀጥላለን አድማጮቻችን እንግዲህ እያነሳን ነበር አይደል በተለይ ከግጭት አፈታት አንጻር የኛ ማህበረሰባችን የራሱ የሆነ ግጭትን የሚፈታበት መንገድ አለው ከዛው እንግዲህ አንዴ በአገር ሽማግሌ ወይም ደግሞ በአካባቢው
የሚፈሩ ሰው ደግሞ ሽማግሌ ከታረቁ በኋላ ታረቁ ነው። የርቅ እንትን የለውም። በቃ ይሄ ሪዘርቬሽን የለም። በቃ ታርቀሃል ነው። መልሰህ ወደ ግጭት መልሰህ ወደ እንትን አትሄድም አይደል? አለ አይደል? የአማራ ክልል አካባቢ ለምሳሌ ደመኛ የነበሩ ሰዎች ይሻገራሉ። ይሄ መሳሪያዎቻቸውን አንዱ ይሻገራል፣ ከዛ በቃ ይፈታል። በደንብ ይወራል። ማን በደለ ማን አደረገ፣ ተገቢውን ካሳ የተበደለውም ሰው እንዲያገኝ ይደረጋል። ይቅርታ ይጠይቃል። እንግዲህ ሰዎች በተሰበሰቡበት ነው የሚካሄደው። ታዛቢ ባለበት የሀገር ሽማግሌዎች አሉ። ከዛ ደግሞ ታዛቢዎችም አሉ። ደግሞ የማህበረሰቡ አካላት እዛ ጎረቤት እንደዚህ ቤተሰብ ምትላቸው አሉ። ሁለቱ በዳይና ተበዳይ ፊት ለፊት ቆመው እንዲያርጉኛል እንዲሆኛለሁ ብለው ከዛ በኋላ ፍትሃዊ የሆነ ውሳኔን ይወስናል። ፍትህም ርዕትም የሚታይበት ነው አይደል? ለጠፋው ነገር በደንብ ካሳ እንዲያገኝ ከዛ በኋላ ከይቅርታ በኋላ ግን መልሶ ማያገረሽ ችግር ነው ማለት ነው። በቃ ይፈታል። ተፈታ ነው፣ ድጋሚ አይመጣም። አሁን ላይ እኛ ግን ደግሞ አሁን እኛ ባንድም ሆነ በሌላ መልኩ እንግዲህ እንደ ሀገር እንደምንም እንጋጫለን፣ ግጭቶች ውስጥ እንገባለን። ይቅርታ ተብሎ እንኳን ይቅርታው ድጋሚ ያገረሻል፣ ወይም ደግሞ ይሄ ድጋሚ ጸብ አለ፣ አርቲፊሻል ይሆናል። ድጋሚ ጦርነት አለ። ስለዚህ አንደኛ በምንፈራቸው ሰዎች አይደለም እየታረቀን ያለ ነው፣ በምናከብራቸው ሰዎች አይደለም። ቢያወሩ እንኳን አንሰማቸው የሚያስታርቁን ሰዎች አይደል? የሀገር ሽማግሌ መባል እኮ አሁን ከጥሩነት ይልቅ እንደውም ጥሩ ያልሆነበት ዘመን ላይ ያለን ይመስለኛል። ወይ የሆነ አካል ወይ ለአንድ ሰው ያደላሉ ተብሎ ይታሰባል። የሀገር ሽማግሌ ናቸው ብለን ባስቀመጥናቸው ሰዎች እንኳን እማንግባባ ሰዎች እየሆንን ነው አይደል? እንደ ማህበረሰብ አሁን ማን ቢያወራ እንሰማለን እኛ ኢትዮጵያውያን። አሁን ላይ እስቲ ከሌ ያውራና እንስማውና እከሌ እኮ በቃ እንዲህ ብሏል ብለን እማንልበት ደረጃን ይደረስ ነው። የሃይማኖት አባቶችን አንቀበልም፣ ከዛ ደግሞ ሽማግሌዎችን አንቀበልም፣ ትልልቅ ሰዎችን አንቀበልም። ለሀገር በጣም ብዙ ሰርተው በቃ የሆነ ርፍ የሚሉበት እድሜ ላይ ያሉ በዝምታ ያሉ ሰዎችም ሲናገሩም አንሰማም። አይከን ያጣን አይመስልህም? በተለይ ይሄ የሽምግልናው የእርቁ በየጊዜው ወደ ግጭት የምንሄድበት ርቀት ፍጥነቱ፣ በዛ ላይ ሆነ ክልል ከክልል ጋር ሆነ በድንበር ገፋሀኝ በእንደዚህ ሁኔታ በተለያየ ምክንያት ብቻ ግጭት ውስጥ ይገባል። ታው የሚሉ አባቶች እንኳን የማይሰሙበት እና የሚሰማ የሚፈራ የሚከበር የሚታፈር ሽማግሌ ያጣንበት ዘመን ላይ ያለ ነው አይደል? አዎ። ይህንን የፈጠረው ነገር ምንድነው ብለን የምናነሳ ከሆነ ቅድም እንዳልሽው ያው የሀገር በቀል እንትኑ ጋር ነው የምትመጪው፣ አስተሳሰቡ ጋር ነው የምትመጪው። ሁለት ነገሮችን ለምሳሌ እኔና ለምሳሌ ቤትና ትምህርት ቤትን ቤት ቤተሰብ ጋር ያለውንና ትምህርት ቤት ደግሞ ያለውን ሰጪ ቀደምት በነበሩት አባቶቻችን ዘንድ የቤተሰብ የሚለው ጽንሰ ሐሳብ በአባወራ በማወራ የሚመራ ነው። አባወራ የቤቱ መሪ ነው፣ አስተዳዳሪ ነው። ቢቆጣም የሚሰማው እሱ ነው። አባት ያለው ነገር ሁሉ ተፈጻሚ ይሆናል። ተፈሪነቱ አለ፣ ግርማው ሞገሱም አለ። እንደውም ማዕድ ሲቀርቡ እኮ ያለ አባት ሳይቆርጥ ሰጥቶ እኮ እጅን ወደ ማዕድ ወደ መስደድ እኮ አይቻልም ነበር አይደል? በነባሩ አስተሳሰብ ዘንድ ስቴጅ ማለት ነው። አሁን ያለውስ ስቲ አባትና ልጅ ይከባበራሉ ወይ? አሁን ከልጅ ከፍ ሲል ልጁን አባቱን ከቤት የሚያስወጣበት ዘመን ላይ አይደለም ያለ ነው። አባት አሁን የሚደመጥበት ጊዜ ላይ ነው ያለ ነው ወይ? ራሱ አባትየው ቤተሰቡን በዘመናዊ ቤተሰብ እንዲሆን በሚል ራሱ ቤተሰብ የሚለውን ቅርጽ እንዳይዝ አላደረገውም ወይ? አሁን ቤተሰብ ቅርጽ እኮ ያለው አይደለም። አሁን ከዛ እኮ ነው መፍረስ የሚጀምረው። ሁለተኛ ላይ ስቴጅ ደግሞ የትምህርት ቤቱን ደግሞ ትሄጃለሽ። አስተማሪውና ተማሪው በእድሜ እኩያ ናቸው። እንዴት ነው የሚከባበሩት? ድሮ ጋር ስትሄጂ የኔታ በሚል እንትን ሲል ትልቅ አባት አይደል ሁሉንም አመዛዝ ነው በእድሜ እርከን ውስጥ ቴጂ ኢትዮጵያ እውቀት ላይ ምን ይላል? ምግበ ንፋስ፣ ምግበ እሳት፣ ምግበ ውሃና ምግበ መሬት የሚባል የስነ ልቦና የእድሜ ክልሎች አሉ። ከነሱ ውስጥ ምግበ ውሃ ላይ እየደረሱ ናቸው አብዛኞቹ የኔታ ብለሽ መጠቅሻሽ ነበሩ። የትምህርት ያብነቱን ስትወስጂ ራሱ ማለት ስትሄጂ ጭራቸው ያስፈራል አይደል? ሚይዙት ጭራ እሱን ትፈሪያለሽ። አለንጋ አለው እሱን ትፈሪያለሽ። ጉልበት ትስም ያለሽ። ይሄ ምንድነው? ሃይራርኪን ነው የሚያሳየው። እውቀት ፍሎ ሲያደርግ ከፍ ካለ ቦታ ውሃ የሚፈሰው ከፍ ካለ ቦታ ወደ ታች ማለት ነው፣ ቁልቁለት ማለት ነው። እውቀትም የሚፈሰው ከፍ ካለ ሰው፣ ልምድ ካለው፣ ኤክስፒሪየንስ ካለው ሰው ነው ወደ ታች የሚወርድ ወደ ደቀ መዝሙሩ ማለት ነው። ስለዚህ ያንን ሰው የመፍራት የማክበር ዝንባሌው ከፍተኛ ነበር የድሮ ማለት ነው። አሁን በእድሜ እኩያ ናቸው መምህሩም አስተማሪው። አንዳንዴ
ተማሪው በራሱ በእንትን የሚበልጥበት ጊዜ አለ። በስነ ምግባር የተሻለ ሆኖ የምታገኝበት ይሄ ምንድነው ካሪኩለሙ የፈጠረው ነው። የዘመናዊ ካሪኩለም ማለት ነው። ይሄንን ማረቅ የምንችለው ባህላዊው ነገር ይዘን አሁን ቄስ ትምህርት ቤት ይባላል በተለምዶ አልደረሽበትም አልተማርሽ አሁን በቲዮሪ ነው ምሰልኝ ማለት ነው። አማሃ ቢኖር በደንብ ያወራ ነበር። እሱ በጣም ደርሶ ነበር። በጣም 3 መንግስት እንትን ብሏል። ወደ 4 አመት ምናምን ቄስ ትምህርት ቤት ቆይቻለሁ ያለ መሰለኝ። እሱ በጣም ቆይቶ እዛ ነው ዲግሪ የጨረሰ። እና እንደዛ ሲል የሰማሁት መሰለኝ። እና እንትኑ መፈራቱ አለ፣ ግርማው አለ፣ ሞገሱ አለ። ገባሽ? ስለዚህ ያንን ሁለቱን እንደምሳሌ ስናይ ትምህርት ቤትና ቤት ጋር ሀገር የምትሰራው በቤተሰብ ነው። ቤተሰብ ጋር እንደዚህ መፍረስ ከተጀመረ ትምህርት ቤት ጋር እንደዚህ አይነት ሁኔታ ካለ ተማሪው አስተማሪውን የማያከብር ከሆነ ቤተሰብ ላይ ልጅ አባቱን የማያከብር ልጅ እናቱን የማያከብር ከሆነ የስነ ምግባር የሚባለው ጽንሰ ሀሳብ ዘመኑ ከወሰደብን ነገሮች አንዱ ሆኗል ማለት ነው። ገባሽ? ስነ ምግባር የሚለውን ግን የተገነባበት ከዚህ በፊት የነበረበት አሁን ጎልብቶ አባት የሚመጣልን ሀሳብን የገነባው ማህበራዊ እሴቱ ግን የለም እያልን ነው ማለት ነው። አይነት ማህበራዊ ኃላፊነት ስትመጣ ልትይዛቸው የሚገቡ ግን መገለጫዎች አሉ አይደል? ባህሪዎች መኖር አለባቸው። በቃ ወደ አባትነት መታል ማለት ይሄ የሳትነት ግልብነትን ተረጋግተን ልጅን የሚቀርጽ ማንነት ውስጥ መግባት መቻል አለብን። ይሄ ለእናትነትም ይሰራል በነገራችን ላይ። እና አሁን ይሄ አባወራነት ሲባል የመሪነት የመጠበቅ ቅርጽ የማስያዝ አይነት ነገሩ ወደ አባትነት ስለሚመጣ ነው ዛሬ አሁን አባትነት ላይ እያነሳን ያለ ነውና በፊት የነበረው ማንነታችን ግን አባትነትን የሚያይበት መንገድ ተለየ ነው አይደል? የሚፈራ ግርማ ያለው ትፈራዋለህ ማለት አትወደውም ማለት መቻ አይደለም። አሁን ብዙ ጊዜ አባቶች የሚፈራ ማንነት አላቸው ሲባል ምን አይነት መፍራት የሚለው እኮ ያነጋገረናል አይደል? ዛሬ ፖሊስን እንደምንፈራው ወይ የሆነ ነገር እንደምንፈራው አይደለም አባቶቻችንን የምንፈራው። ግን አባትነት በራሱ የሚሰጥህ ግርማ አለ። ያ ግርማ አሁን አለ ወይ ነው ጥያቄው። ምናያቸው ነገሮች እንደዚህ አይነት ነገሮች እንደሌሉ እየጎደለ ነገር አለን። ያ የጎደለ ነገር ደግሞ ወደ ማህበረሰብ ሲመጣ ልጆችን ወደ ማሳደግ እንደዚህ አይነት ነገር ሲመጣ ህመሙን እያየነው እንሄዳለን። በደንብ ውጤቶቹን እያየናቸው እንሄዳለንና በደንብ መስራት ያስፈልጋል። አሁን ቤተሰብ ግለሰብ እንደ ግለሰብ፣ ቤተሰብ እንደ ቤተሰብ፣ ማህበረሰብ እንደ ማህበረሰብ፣ ሀገር እንደ ሀገር ታማለች ካልን መድኃኒቱ ሊሆን የሚችለው ወደ ራስ መመለስ ነው። የራስን እውቀቶች ማዳበር ነው። እነዛን ፕራክቲስ ማለት መተግበር ነው፣ መለማመድ ነው። ያንን ማድረግ ስንችል ያልተተገበረ እውቀት አይደለም አባቶቻችን የሰጡ የተተገበረ መሬት ላይ ውጤት ያመጣ እውቀት እስከሆነ ድረስ ያንን ተግብሮ ትውልዱን እንደ ትውልድ የማዳን ኃላፊነት በትምህርት ካሪኩለም ውስጥም የሚሰሩ ባለድርሻ አካላት በሚዲያም ላይ ያሉ ባለድርሻ የሁሉም ከቤተሰብ እስከ ሀገር ደረጃ ውስጥ ባሉ እርከን ውስጥ የሚሰሩ አካላት ሁሉ ድርሻና ኃላፊነት ነው የሚል ሐሳብ ነው። እንግዲህ በተለያየ መንገድ በአንድም ሆነ በሌላ መልኩ ጊዜም ሁኔታም ሰጥቷችሁ በትምህርት ዝግጅታችሁም ኃላፊነት ላይ ያላችሁ ሰዎች በተለይ ፖሊሲ መቅረጽ ላይ እንደዚህ አይነት ያላችሁ ሰዎች ሀገር በቀል እውቀት በየአንዳንዱ ሀገሪቷ በመታደርጋቸው ነገሮች ውስጥ መካተት መቻል አለባቸው። መሪነት ላይ፣ ተቋማዊ አመራር ላይ፣ ሕክምናው ላይ፣ ትምህርት ላይ፣ ቤተሰብ ላይ፣ መገናኛ ብዙሃን ላይ የኛ የሆኑ ነገሮች ሊካተቱ ያስፈልጋል። እኛን የሚመስሉ ትውልድ እንዲታረቅ ካስፈለገ እኛን የሚመስሉ ነገሮች ያስፈልጉናል። ለሀገር በቀል እውቀት ትኩረት እንስጥ ነው የዛሬ መሰናዷችንን ጠቅለል ስናደርገው።